ትላንትና ምሽት በመብረቅ ሜዳ ላይ ህይወቱ ያለፈውን ተጫዋች ተመልክተናል። ከዚህ ተጫዋች ጋር በተገናኘ ዝርዝር ጉዳዮች ወጥተዋል። እንዴት ሞተ? የሞተባቸው ምክንያት ምንም እንኳን በመብረቅ መመታቱ ቢሆንም ተጓዳኞች ነበሩት የሚለው ብዙዎችን ያጠያየቀው ጉዳይ ነበር። ግን አሁን ላይ የወጡት ያሉ መረጃዎች ዳይሬክትሊ የመብረቁ ኢፌክት እንደሆነ ለዛ ሞት ያበቃው እሱ እንደሆነ ተገልጿል። ሌሎችም ተጫዋቾቹ በሜዳ ላይ ጉዳት አስተናግደዋል። ይህንን በደንብ በዝርዝር በቆይታችን የምንመለከተው ነው የሚሆነው። ሌላኛው ደግሞ ትናንትና ወሳኝ የወዳጅነት መርሃ ግብሮች ነበሩ። ማንቸስተር ሲቲ ተጫውቷል፣ ቼልሲም እንደዛው እንዲሁም ደግሞ አርሰናል ምሽቱን ከሪያል ቤቲስ ጋር ተጫውቶ ሽንፈት አስተናግዷል። አጠቃላይ ዝርዝር መረጃዎቹ ምን ይመስላሉ የሚሉትን የምንቃኝ ነው የሚሆነው። ዛሬ ለሀገራችን ኢትዮጵያ ምናልባት ልዩ ዕለት ሊሆን ይችላል። ምክንያቱም ደግሞ የካፍ ሰዎች ስብሰባቸውን ያደርጋሉ። ስብሰባው ደግሞ የሚሆነው በዋነኝነት ቀጣዩን የአፍሪካ ዋንጫ አዘጋጅ ሀገርን ስለመምረጥ ሊሆን እንደሚችልም ተዘግቧል። ታዲያ ሀገራችን ኢትዮጵያ በዛሬው ዕለት ምን አይነት ውሳኔ ትጠብቃለች የሚሉትን እና ደግሞ በጉዳዩ ላይ የሚነሱ ዝርዝር የተለያዩ ሀሳቦችን እናንተ እያደረስንም ቆይ ነው የሚሆነው ማለት ነው። ማንቸስተር ዩናይትድ ግብ ጠባቂውን አሳልፎ ሰጥተዋል። ቪኒ ጁኒየር በሪያል ማድሪድ እንደሚቆይ እርግጥ የሆነ ጉዳይ ሆኗል። ታዲያ ከሊቨርፑልና መሰል የዝውውር ዜናዎችንም እያነሳን ከእናንተ ጋር እየተጨዋወትን ጥሩ ቆይታ የምናሳልፍ ነው የሚሆነው ማለት ነው። ታዲያ የዕለተ ሐሙስ የሐምሌ 30 የገበያ ስፖርታዊ ፕሮግራሞቻችንን ይዤላችሁ ወደ እናንተ የቀረብኩት ሮይል አብርሃም ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ትናንትና 3 የወዳጅነት መርሃ ግብሮች ተከናውነው ነበር። አርሰናል በወዳጅነት ጨዋታ ከተሸነፈበት ጨዋታ እንጀምርና የቼልሲን እንዲሁም ደግሞ የሲቲን እንመለከታለን። ብዙዎች ያልጠበቁት ውጤት ነው የተመዘገበው። አርሰናል ከሪያል ቤቲስ ጋር ያደረገው የቅድመ ውድድር ዘመን የወዳጅነት ጨዋታውን 3-1 በሆነ ውጤት ተሸንፏል። ታዲያ በጨዋታው ላይ ከዚህ በማይባል ብቃት ያሳዩት መድፈኞቹ በተለይ በኋላ መስመር በነበራቸው የበለጠ መሳሳት ጉዳት ሲያስተናግዱ ነበረ ማለት ነው ይቻላል። ምክንያቱም ኬፓ የተለመደውን መጥፎ ብቃቱ ነበር ያስመለከተን። እንዲሁም ደግሞ እነ ገብርኤል ማጋሌሽ ኢንካፒ የነበራቸው በጋራ ያለመግባባት ችግር ቡድኑን ለእንደዚህ ያለ ሽንፈት እንዲያስተናግድ አድርገውታል። የሪያል ቤቲስን የማሸነፊያ ጎሎች ሪኬልሜ እንዲሁም ደግሞ ዶሳ እና ፍሎረንስ ከመረብ ማሳረፍ ችለዋል ማለት ነው። ብቸኛውን መድፈኞቹን ከሽንፈት ያልታደገች ጎል ደግሞ ማስቆጠር የቻለው ፔሮ ኢንካፒ ነው። ከአዲሱ ፈራሚ ክርስቶስ ዞሊስ የተሻገረለትን የማዕዘን ምት ዳይሬክትሊ ነው ወደ ጎልነት የቀየረው። በማዕዘንና በቆመም ኳሶች የማይታሙት መድፈኞቹ በጨዋታው ላይ ማስተዛዘኛ ግባቸውን እንግዲህ ማግኘት ይችላል ማለት ነው። በቀጣይ በኤምሬትስ ስታዲየም የኤምሬትስ ካፕ ጨዋታቸውን የሚያከናውኑት ከቦሩሲያ ዶርትመንድ ጋር እሁድ። ታዲያ ይሄ ሽንፈታቸው እንዴት ይታያል የሚለው በጉጉት የሚጠበቅ ጉዳይ ነው። ከጨዋታው መጠናቀቅ በኋላ አርቴታ ያው በጊዜ መሸነፍ መጀመራችን ጥሩ ነው፣ ምክንያቱም እንዳንሸነፍ ያደርገናል በዋናው ውድድር ሲል ተናግረዋል። ያው በጊዜ ሂደት ደግሞ ወደ ተሻለ መምጣትና ያለብንን ክፍተቶች በግልጽ ስለተመለከተ አሻሽል እንድንቀርብ ያረጋናል። ግን ያው መማር ደስ የሚለው ከድል ውስጥ ነው የሚል ሐሳቡን ሚኬል አርቴታ ተናግሯል ማለት ነው። ሌላኛው ደግሞ የነበረው ጨዋታ የጁቬንቱስ እና የቼልሲ ጨዋታ ነበረ። ጁቬንቱስ ከቼልሲ ጋር ባደረገው የወዳጅነት ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ቼልሲዎች እንግዲህ ዣቪ አሎንሶን አሰልጣኝ አድርገው ከቀጠሩ በኋላ ይህ ሶስተኛ የፕሪሲዝን ጨዋታቸው ነበረ። የመጀመሪያውን ጨዋታቸውን 6-4 ቢያሸንፉም ሁለት ተከታታይ ጨዋታዎችን ግን ማሸነፍ አልቻሉም። በከተማ ተቀናቃኛቸው ቶተናም የ2-1 ሽንፈት አስተናግደው ነበረ። ያውም ተጫዋች በቀይ ወጥቶባቸው ነበረ። በትላንትና ምሽት በነበረው ጨዋታ ደግሞ ቼልሲ በጁቬንቱስ ሽንፈት ዳግም አስተናግዷል ማለት ነው። በጨዋታው ላይ ምናልባት ለቼልሲ አንድ ጥሩ ነገር የነበረው ሚካኤል ሙድሪክ ከረጅም ዓመታት በኋላ ወደ ሜዳ ተመልሷል። በእርግጥ እዚህ ጋር አንድ ሰው መመስገን አለበት። ጃክሰን ራሱ ነው ሙድሪክን አስገባው በማለት ራሱን መስዋዕት በማድረግ ለዣቪ በማሳወቅ ተቀይሮ እንዲወጣና ሙድሪክ ከረጅም ጊዜ በኋላ ወደ ሜዳ እንዲመለስ ያደረገው። ታዲያ በቼልሲ የነበረው ጨዋታ እንዲህ ባለ መንገድ ተጠናቋል። ያው ከጨዋታው መጠናቀቅ በኋላ ዣቪ አሎንሶ ምንም አይነት መግለጫ ሳይሰጥ ለቀጣይ ጨዋታዎች እንዘጋጃለን ሲል ብቻ ማለፉ የበለጠ ትኩረትን የሚስብ ጉዳይ ሆኖ ነበር በትናንትናው ዕለት። ቼልሲ ታዲያ ተጨማሪ ወዳጅነት ጨዋታውን ቅዳሜ ከኤስ ሚላን ጋር የሚያከናውን ይሆናል። ጁቬንቱስ ደግሞ ከኢንተር ሚላን ጋር የሚያከናውን ነው የሚሆነው ማለት ነው። ሌላኛው ደግሞ ትናንትና እንደዚሁ ከወዳጅነት ጨዋታዎች ሳንወጣ ኢንተር ሚላን እና ኤስ ሚላን የጣሊያን ደርቢ ተከናውኖ ነበር። እነዚህ ሁለቱ ሚላን ደርቢዎች በትናንትናው ዕለት በነበራቸው መርሃ ግብር ጨዋታቸውን 1-1 በሆነ ውጤት ነበር ያጠናቀቁት። ሌላኛው ደግሞ የሲቲ ወዳጅነት ጨዋታ ነው። ማንቸስተር ሲቲ
ከደቡብ ኮሪያ ኮከቦች ጋራ ጨዋታዎችን አድርጎ ነበር። ከደቡብ ኮሪያ ሊግ የተውጣጡ ኬሊግ ስታር የተባሉ ቡድኖችን ገጥሞ ነበር። የመጀመሪያ የኤንዞ ማሬስካ ድልም በዚህ ጨዋታ መመዝገብ ይችላል ማለት ነው። 3-1 በሆነ ውጤት ነው ማንቸስተር ሲቲ ማሸነፍ የቻለው። ጎሎቹን ደግሞ ኤት ኑሪ፣ ቲያኒ ራይንደርስ እንዲሁም ደግሞ ሙምባ ከመረብ ማሳረፍ ችለዋል ማለት ነው። ማንቸስተር ሲቲ ምናልባትም የመጀመሪያ ድሉ ብቻ መሆኑ ሳይሆን በጨዋታ የነበራቸው አጠቃላይ ፍሰት ቼሚካር ሀገር እንዳለው ለዘንድሮ ውድድር ዓመት ለዋንጫ ግምት እውነት ይሰጣቸዋል ወይ የምንላቸው ነገሮች ያስመለከቱን ነበር። የነበራቸው አፈጻጸም እጅግ አስደራቂ ነበር። ገና በመጀመሪያ ደቂቃ ነበር እንደባለፈው ጎል አስተናግዶ የነበሩት። ይሁን እንጂ ከዛ በኋላ የሰጧቸው ምላሾች ቡድኑን አሸናፊ እንዲሆን አስችለውታል። ማንቸስተር ሲቲ በቀጣይ እሁድ ከአትሌቲኮ ማድሪድ ጋር የመጨረሻ የወዳጅነት ጨዋታውንም የሚከውን ነው የሚሆነው ማለት ነው። የወዳጅነት ጨዋታቸው እንዴት እየተመለከታችኋቸው ነው? ክለቦች በሚገባ እውነትም ራሳቸውን እየፈተሹበት ይመስላል። ሽንፈቶች አሉ በተደጋጋሚ ትልልቅ ክለቦች ላይ በጨዋታ መፈተን አለ። ሊቨርፑል መሰል ክለቦች ካምባክ ሲፈጸምባቸው እየተመለከትን ነበር። ማንቸስተር ዩናይትድ ገና በመጀመሪያው ጨዋታ ሽንፈቱን አስተናግዶ ነበር። አርሰናልም ትናንት ተሸንፏል። ቼልሲም እንደዛው ባክ ቱ ባክ እና ቡድኖቹ አቋም መፈተሻ ላይ በሚገባ ራሳቸውንና ክፍተታቸውን እያዩ ነው ወይ ብላችሁ ታስባላችሁ ወይ? ጥያቄው ለእናንተ ነው። ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ ሌሎች ዝርዝር ጉዳዮችን የምንዳስስ ይሆናል። አብራችሁን ቆዩ። ሌላው ደግሞ ዛሬ በጉጉት የሚጠበቅ አንድ ጉዳይ አለ። እሱም ደግሞ የኢትዮጵያ እግር ኳስ ምናልባት በአፍሪካ ዋንጫ ከረጅም ጊዜ በኋላ የምናዘጋጅበት እድል አለ ወይ የሚለው ምላሽ የሚያገኝበት ጉዳይ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ስራ አስፈጻሚ ኮሚቴ በዛሬው ዕለት ወሳኝ ስብሰባን ያደርጋል። ታዲያ ውይይቱም የካፍ ፕሬዝዳንት ዶክተር ፓትሪስ ሙሴፔን ጨምሮ ሌሎች ታላላቅ የአዘጋጅ ሀገራቶች እንዲሁም ደግሞ መሰል የካፍ አመራሮች እንደሚገኙበት ነው የተገለጸው። መድረኩ የሚመራውም በፓትሪስ ሙሴፔ መሆኑን ሰምተዋል። ታዲያ የአፍሪካ ዋንጫ ስለ ካፍ ሻምፒዮንስ ሊግ፣ ስለ ኮንፌዴሬሽን ካፕ እንዲሁም ደግሞ ስለ አጠቃላይ ስለ አፍሪካ የእግር ኳስ ልማትና ስለ ፋይናንስ በቀጣዮቹ ዓመትም የአፍሪካ ዋንጫን ማን ሊያዘጋጀው ይችላል በሚሉት ጉዳዮች ዙሪያ ውይይት እንደሚያደርጉና ውሳኔዎችን እንደሚያስተላልፉ ነው የተሰማው። ታዲያ ጁጆ ኦኮቻ አፍሪካ በእግር ኳስ ብዙ ችግሮች አሉባት፣ የካፍ ሰዎች ትክክለኛ ውሳኔ ማስተላለፍ አለባቸው፣ ግምገማው ሚዛናዊ ይሁን፣ በአንድ የስፖርት አይነቶች ለውጦች አሉ፣ ግን የሚደረገውን ፎርማትና መሰል ጉዳዮችም አስተካክሎ የማሳወቅ ጉዳዮች ስለሚቀሩን አሁን ይህ በምን አይነት መንገድ መሰራት አለበት፣ ይህ በምን አይነት መንገድ መጠናቀቅ አለበት፣ ይህንስ ማን ቢያዘጋጀው የተሻለ ይሆናል ለአፍሪካችን የሚለውን ተጠንቀቀው ማሰብና መወሰን አለባቸው። ለውጦች አሉ ግን ገና ይቀረናል። ስለዚህ ደግሞ ለውጦቹን ከማደናቀፍ ይልቅ ጥንቃቄ ያለው ውሳኔ እንወስን ብሏል። ኢትዮጵያ ምናልባት እንግዲህ እድሉን የምታገኝ ከሆነ የ2028ቱን የአፍሪካ ዋንጫ በሀገራችን የምናዘጋጅ ነው የሚሆነው። ታዲያ አሁን ላይ ሞሮኮ እንዲሁም ደግሞ ሩዋንዳና ታንዛኒያ በጋራ እንዲሁም ደግሞ ኢትዮጵያ ነበሩ ለማዘጋጀት ጥያቄያቸውን ያቀረቡት። ሞሮኮ ለዓለም ዋንጫ ሙሉ ለሙሉ ትኩረቷን ለማድረግ ስትል ከአፍሪካ ዋንጫው ዝግጅት ራሷን አግልላለች። ታዲያ ይህንን ተከትሎ ምናልባት የኢትዮጵያ ብሔራዊ ቡድን ከሁለቱ በጣም እናዘጋጅ ካሉት ሀገራት ተሽላ የምትገኝ ከሆነ በተለይ በፕሮጀክት ደረጃ ጥያቄው የምታገኝበት ወይ ነው ፍቃዱ የምታገኝበት እድል አይኖርም ተብሎ አይጠበቅም። ታዲያ እንዴት ይሆናል አብረን የምንመለከተው ጉዳይ ነው የሚሆነው። ብቻ ለማንኛውም ለሀገራችን መልካም እድል እንዲገጥማት እንመኛለን። ሌላኛው ሊዮ ሜሲ ሌሊቱን ሲቀውጠው አድሮ ነበረ። በአሜሪካ እንግዲህ በነበረው ሊግ ካፕ ላይ ሊዮ ሜሲ ኢንተር ሚያሚን ዳግም ወደ ሌላ ዙር ያሻገረበትን ምዕራፍ ነበር የተመለከትነው። የሊግ ካፕ የመጀመሪያ ዙሩን ጨዋታ ኢንተር ሚያሚ አትሌቲኮ ሳን ሉዊስን ሲያሸንፍ ሊዮ ሜሲ በጨዋታው አስደናቂ ብቃቱን አሳይቶ 10 ከ10 የነበረ ሬቲንግ ማስመዝገብ ችሏል። ገና በጨዋታው ጅማሪ 11ኛው ደቂቃ ላይ ኳስን ከመረብ ማገናኘት ችሎ ነበር። ከዛም ደግሞ አክሎ 44ኛ ደቂቃ ላይ ጎልን በማስቆጠር የቡድኑ መሪነት ወደ 3-0 መሪነት ከፍ ያደረገበት አጋጣሚ ነበረ። ሚካኤልን ደግሞ የመጀመሪያው አጋማሽ ከመጠናቀቁ አስቀድሞ በተጨመረ 45+6 ላይ ኳስን ከመረብ ልታዋህድ የምትችል ኳስ አመሻሽቶ በመስጠት በኑ ስታዲየም የመጀመሪያ ሊግ ካፕ ጨዋታቸውን 4-2 በውጤት እንዲያሸንፉ ማስቻል ችሏል ማለት ነው። ሊዮ ሜሲም በአጠቃላይ በአሜሪካ የሊግ ካፕ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል በ14 ጎል። እሱም ብቻ አይደለም፣ ሊዮ ሜሲ በኢንተር ሚያሚ ቤት
በ25 ጨዋታዎች ላይ 2 ጎሎችን ማለትም ብሬስን መስራት ችሏል ማለት ነው። እንዲሁም በአጠቃላይ በእግር ኳስ ህይወቱ 182 ጨዋታዎች ላይ 2 ግቦችን ወይም ደግሞ ብሬስን ማስቆጠር ችሏል። እንዳጠቃላይ በኢንተር ሚያሚ ማሊያ ባደረጋቸው 106 ጨዋታዎች የትላንትናው 92ኛ ጎሉ ነበረ። 51 አሲስቶችን ማስመዝገብ ችሏል። 143 የጎል ተሳትፎ። አንዳንድ ጊዜ ታላቅነት ማድነቅ ብቻ ያንሳል ብዬ እንዳስብ ነው የሚያደርገኝ የሊዮ ሜሲ ብቃት። ብዙዎችን ግራ የሚያጋባው የሊዮ ሜሲ ብቃት ትናንትናም በደንብ ተነጋገሩበት ብሎ ሊዮ ሜሲ አስደናቂ ብቃቱን አሳይቶን አልፏል ማለት ነው። ወደ መብረቁ ክስተት ደግሞ እንምጣ። ትናንትና አሳዛኝ የሆነ መረጃ ሰምተናል። በታይላንድ ሊግ ነው ይሄ የሆነው። በደቡባዊ ታይላንድ ናርዌት ኮልክ ዲስትሪክት በሚገኘው ሳንቲታፕ ስታዲየም በአካባቢው በነበረ ከባድ መብረቅ ምክንያት በርካታ ሰዎች መጎዳታቸውን እንዲሁም ደግሞ በሜዳ ላይ ጨዋታ ሲያደርጉ የነበሩ ተጫዋቾች ህልፈት መሰማቱም ነው የተገለጸው ማለት ነው። አደጋው የተከሰተው በግሎክ ኤፍ ካፕ የክልል ውድድር ጨዋታ ላይ ሲሆን ጨዋታውም ሊጠናቀቅ በጥቂት ደቂቃዎች በጭማሪ ሰዓት ወይም ደግሞ ኢንጁሪ ታይም ላይ እያለ ዝናብ በከባዱ ይዘንባል። ታዲያ እንዳያቋርጡ ጨዋታው ሊጠናቀቅ የቀረው 3 ደቂቃ ነው። ስለዚህ 3 ደቂቃውን በስብሶ ነገሮችን በሰላም ማጠናቀቅ ይሻላል ብለው ነበር የወሰኑት። ይሁን እንጂ ነጎድጓድ ታጅቦ እየተካሄደ የነበረው እነዚህ የመጨረሻ 4 ደቂቃ ጨዋታዎች በወቅቱ በነበረው ኃይለኛ የመብረቅ አደጋ ምክንያት ከሳፍዋን ኤውን ህይወትን ነጥቃለች ማለት ነው። ታዲያ ይህ ሳፍዋን ኤውን ህይወቱ እዛው ሜዳ ውስጥ እንዳለፈም ጭምር የተገለጸ ሲሆን ከሱም በተጨማሪ ከ12 በላይ የሚሆኑ ሌሎች ተጫዋቾች በአካባቢው ከነበሩ ተጫዋቾች መካከል ከፍተኛ የኤሌክትሪክ ንዝረትና ጉዳት እንደደረሰባቸውም ወደ ሱንጋይ ኮሎክ ሆስፒታልም ተወስደው አሁን ላይ በህይወትና በሞት መካከል ሆነው አጣብቂኝ የሕክምና ምርመራም እያደረጉ እንደሆነ ተገልጿል። ከዚህ መካከል የውጭ ሀገር ተጫዋች የነበረው የማሌዥያም ተጫዋችም እንደሚገኝበትም ጭምር የተገለጸው። የተጫዋቹ እንግዲህ ህይወቱ ያለፈው ሳፍዋን አዌኔ እድሜው 24 ዓመት የነበረ ሲሆን ከዚህ ቀደም ለፓታኒ ኤፍሲ ተጫውቶ በቅርቡ ወደ ታይላንድ 3ኛ ሊግ ማምራቱ ይታወቃል። ታዲያ ወደ ያላ ኤፍሲ ተዘዋውሮ በመጫወት ላይ የነበረው ጎበዝና ወጣት ስፖርተኛ የነበረው ይህ ተጫዋች በአሳዛኝ ሁኔታ ህይወቱ ማለፉ ነው የተሰማው ማለት ነው። ይህንን ተከትሎ በስፖርቱ ዓለም ብዙ ጊዜ የለመድናቸው ዜናዎች አይደለም፣ አሳዛኝ ክስተት ነው። በታይላንድ ብቻ አይደለም፣ ይሄ በስፖርት ውድድሮችም ዘንድ በተለይ አስቸጋሪ አየር ንብረት በሚኖርበት ጊዜ ሊደረጉ ስለሚገቡ የደህንነት ጥንቃቄዎች አሜሪካን ብዙ ጊዜ እናስታውሳታለን አይደለ? በተለይ በዓለም ዋንጫውም ስንሰጋ የነበረው ጉዳይ ነበር። ይሄ በክለቦች ዓለም ዋንጫ ላይ ማምን የተመለከትናቸው ጉዳዮች ነበሩ። እነዚህ ጉዳዮች ደግሞ የበለጠ ትኩረት ሊሰጥባቸው እንደሚገባ ትናንትና ለምን አሜሪካ በዛን ያህል ደረጃ ተጨንቃ እንደነበረ ምላሽ የሰጥበት አጋጣሚ ነበር የነበረው። ተጫዋቹ እዛው ነበር ህይወቱ ያለፈውና ጨዋታው ሊጠናቀቅ 4 ደቂቃ ነበር የቀረው። አሳዛኝ ክስተት ነበረ። ለማንኛውም ቆይታችን ይቀጥላል። ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ መሰል የዝውውር ጉዳዮችን የምናነሳ ይሆናል። አብራችሁን ቆዩ። ሌላኛው ከሰሞኑ ትልቅ ጉዳይ ስቦ የነበረው የቪኒ ጁኒየር ጉዳይ እንመለከታለን። ቪኒ ጁኒየር በሪያል ማድሪድ ቤት እንደሚቆይ እርግጥ የሆነ ይመስላል። ትናንትና ከባድ የነበረ ስብሰባ ተከናውኖ ነበር። የፍሎሪያን ፔሬዝ በቀኝ እጅ በመሆን የሚታወቀው እንዲሁም ደግሞ የክለቡ ዋና ዝውውሮችና የውል ስምምነቶችን የሚመሩት ሆሴ አኒል ሳንቼዝ ከተጫዋች ወኪሎች ታታ ሳውሬስ እና ፍሬድሪኮ ፔኛ ጋራ ድርድር ለ2 ሰዓታት ያህል ተቀምጠው ነበር። ታዲያ በሳንቼዝ ቢሮ በመገኘት የሁለቱ ወገኖች ውሳኔ ረጅም ሰዓትን ያስጠበቀ የኮንትራት ፍልሚያን አድርገው ነበረ። ታዲያ ቪኒ ጁኒየር በመጨረሻ እቅዱ ሰርቶለት አርሰናልን ተጠቅሞበት ጥሎታል ማለት እንችላለን በነበረው የስብሰባ ሂደት። ምክንያቱም ትናንትና በነበረው ስብሰባ ከተነሱት ነጥቦች መካከል አንደኛው የሪያል ማድሪድም ነገሮችን እንዲስማማ ያደረገበት ሁኔታ ተጫዋቹ 50-50 ነበር ያቀረበለት የቴሌቪዥን ምስል መብት። በአንጻሩ አርሰናል 100% የምስል መብቱን ለሪያል ማድሪድ ነበር የሰጠው። ነገሮች ሪያል ማድሪድ ካሰባቸው በተቃራኒ ነበር ሲሄዱ የነበሩት። 17 ሚሊዮን በላይ አንሰጥህም ሲሉት ነበር አመታዊ ደሞዝ። አርሰናል ደግሞ ግድ የለም እስከ 25 ሰጥሃለሁ ብሎት ነበር። ከዛ ማድሪድ አራዝሞ እስከ 23 አደረገለት። ያንንም ለመቀበል ፈቃደኛ አልነበረም። ስምምነቱ
የተጠናቀቀ አይመስልም ነበር በሰላም። ሆኖም ግን መጨረሻ ላይ ዝርዝር ጉዳዮች እንደወጡት ከሆነ ቪኒም በሪያል ማድሪድ ቤት ለመቆየት መስማማቱ እንዲሁም ደግሞ ክለቡም ደግሞ የእሱን ዓመታዊ ደሞዝ ወደ 23 ሚሊዮን ከፍ በማድረግ እና ደግሞ የተለያዩ ጥቅማ ጥቅሞችን ጨምሮ እንግዲህ ከአርሰናል ቤት እንዳይገባ በማለት ተጫዋቹን እዛው በማድሪድ ለማስቀረት ቪኒም አርሰናልን እንደ መደራደሪያ ፖይንት ተጠቅሞበት አይ ወደዛ ቀናለው የሚለውን ነገር ብቸኛ እንዳልሆነ በማሳየት ፈላጊዎች እንዳሉት ደፋሪዎች እንዳሉት ደፍረው እሱን የሚያስፈርሙት እንዳሉት በማሳወቅ ዝውውሩን ባሰበው መንገድ እንደሄደለት አድርጓል። ቪኒ በአጠቃላይ እንዳሸነፈም ጭምር የተሰማው ምናልባትም ዛሬ አሊያም ነገም አዲሱ የኮንትራት ስምምነቱም ይፋ እንደሚሆን ነው ማለት ነው። በእርግጥ አርሰናልም አልተጎዳም፣ ሞክሮ አልተሳካም ነው። ማድሪድም ተጎድቷል፣ ተገዶ ነው ሀሳቡን የቀየረው። በአንጻሩ ግን ማን የተጠቀመው ቪኒ ጁኒየር ቪኒ ጁኒየር አርሰናል ለደሞዝ ጭማሪ ተጠቅሞበታል፣ ምንም ጥያቄ የለውም። ስለዚህ እናንተ ይህን ሀሳባችሁን አጋሩን፣ ተስማሙበታላችሁ አትስማሙበትም የሚለውን ሀሳብና ሀሳባችሁን አጋሩን። አርሰናል ግን በዚህ ልክ ደገፍቶ የሄደበት መንገድ የሚደነቅ ነው። በተለይ ቡድኑ በጊዜ ወደ ጊዜ በሪያል እድገት ውስጥ እንደገባም የተመለከትንበት አጋጣሚ ሆኖ ነበር ያለፈው። ምናልባት ከዚሁ ከአርሰናል ቤት ሳንወጣ ትናንትና ብሩኖ ጉማሬሽን ለማስፈረም ከስምምነት መድረሱ ይታወቃል። ታዲያ ተጫዋቹ ዛሬ ንጋት ላይ የሕክምና ምርመራውን በተሳካ ሁኔታ አጠናቆ የ4 ዓመት ኮንትራትን እንደሚፈራረምም ይፋ ሆኗል። ኤዝሪ ኮንሳን እንዲሁም ደግሞ ኒዲያይን ለማስፈረምም ፍላጎት እንዳለው ነው የተገለጸው። ከኳንሳ ወኪል ጋር በመገናኘት ንግግር ስለመጀመሩን ትምተዋል መድፈኞቹ ማለት ነው። ሌላኛው ደግሞ ፒኤስጂን እንመልከት። ትናንትና በማዮርካ 3-0 ሽንፈት የደረሰባቸው ፔዦች ባርኮላን ለሊቨርፑል አሳልፈው ለመስጠት ከባድ ድርድር ላይ እንደሆኑ ታዞኒክ ዘግቧል። ታዲያ ፒኤስጂ 150 ሚሊዮን ዩሮ ፕላስ ደግሞ ተጨማሪ ጉርሻዎችን ጨምረው ቢፈልግም ሊቨርፑል ግን ለተጫዋቹ ቦነስን ጨምሮ ከ120 ሚሊዮን ዩሮ በላይ ለመሄድ ፍቃደኛ እንዳልሆነ አሳውቃል። ሁለቱም የድርድር አካላት ብራድሊ ባርኮላ ሊቨርፑልን እንደሚቀላቀል መፍትሄ እንደሚገኝ እርግጠኞች ቢሆኑም አሁን ላይ ግን በገንዘብ ዙሪያ ከባድ ድርድር ላይ መሆናቸው ነው የተሰማው ማለት ነው። ሌላኛው ደግሞ ኢንተር ሚላንን ይቀላቀላል ተብለው በጉጉት እየተጠበቀ የነበረው ክርስቲያኖ ሮሜሮን ወደ አትሌቲኮ ማድሪድ ሊቀለበስ መሆኑም ተሰምቷል። አትሌቲኮ ማድሪድ ተጫዋቹን ለማስፈረም እስከ 40 ሚሊዮን ዩሮ ለማቅረብ ዝግጁ መሆናቸውን አሳውቀው ከተጫዋቹ ጋራ ንግግር ማድረግ መጀመራቸውም ጭምር የተገለጸው። እስካሁን ይፋ የተደረሰ ስምምነት ባይኖርም አሁን ላይ ነገሮች በታሰበው መንገድ እየሄዱ እንደሆነም ጭምር ተገልጿል ማለት ነው። ሌላኛው ደግሞ ባርሴሎና በ2020 በባርሴሎና ብራዚላዊ አጥቂ ሪቻርልሰንን ለማስፈረም 185 ሚሊዮን አቅርበው እንደነበር ይታወቃል። ዳግም ደግሞ አሁን በ20 ሚሊዮን ተጫዋቹን ለማስፈረም ፍላጎት ስለማሳየታቸውም ጭምር ተገልጿል። ቶሚያሱን ወደ ፓላስ አምርተዋል። ሞሳላ ደግሞ በቱርክ ይፋ የኮንትራቱ መፈራረም ድንቅ አቀባበል ተደርጎለት ቀጣዩ የትራንስቦርስፖር አዲስ ፈራሚ ይሆናል ማለት ነው። በዚህ ደረጃ ፍቅርና እንክብካቤ ሲሰጠኝ ማየቴ ለእኔ ትልቅ ደስታ ፈጥሮብኛል። እንደዚህ ያለ የእግር ኳስ ስኬትም በአውሮፓ መድረክ ሳጣጥም ለእኔ የማይረሱና እንቅልፍ የማልወስድባቸው በርካታ የስኬት ጊዜያቶች እንደሚሆኑልኝ አምናለው። የቱርክ ሊግ ምርጥ ሊግ ነው። በዚህ ድባብ ውስጥ በመገኘቴ በጣም እድለኛና ደስተኛ ነኝ ሲል ሳላ ከኮንትራቱ በኋላ ተናግሯል ማለት ነው። ሌላኛው ደግሞ ምናልባት ማንሳት የሚጠበቅብን ጉዳይ ከማንቸስተር ዩናይትድ ጋር በተገናኘ ነው። ማንቸስተር ዩናይትድን ግብ ጠባቂውን አሳልፎ ሰጥቷል። የ28 ዓመቱን ግብ ጠባቂ ኤልታይ ባይንዲሪን ባሳለፍነው የክረምቱ የዝውውር መስኮት ከ2 ዓመታት በፊት ከቱርክ ቤሺክታሽ ወደ ማንቸስተር ዩናይትድ ማስፈረም ማምጣት ችሎ ነበር። ታዲያ በ5 ሚሊዮን ዩሮ ማንቸስተር ዩናይትድ የግሉ ያደረገውን ተጫዋች ወደ ሰልታ ቪጎ የመግዛት አማራጭ ባለው የውሰት ውል በ4 ሚሊዮን ዩሮና ጥቂት ቦነሶች በቋሚነት ማስፈረም በሚችሉበት ሁኔታ ተስማምተው አሳልፈው መስጠታቸው ተሰምተዋል። ታዲያ ማንቸስተር ዩናይትዶች እንደሚታወቀው ዳርሎን ጨምረው በዚህ ክረምት የዝውውር መስኮት ምርጥ ግብ ጠባቂ ማስፈረማቸው አይዘነጋም። እንደ አጠቃላይ በዕለቱ የተሰሙ አዳዲስ ስፖርት መረጃዎች እነዚህን ይመስሉ ነበር። ቀሪ የገበያ ስፖርት መሰል ፕሮግራሞች ይቀጥላሉ። ከኔ ጋራ ዳግም በሌላ ፕሮግራም እስከምንገናኝ ድረስ ሸር ሰንብቱ እያልኩኝ ገበያ ስፖርትን ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰናይ ቀን።